السلام عليكم ورحمة الله وبركاته. دنا تكبراتشو والله جراناتيو بيشانال ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ 194,000 ብር የፈጀ እቃ ነው ማሳያችሁ ማለት ነው። ስለዚህ ምን ነው በነጠላው ስንት ነው ጅምሩ 194,000 ስለሆነ የሚለውን እቃውስ ምንድነው የሚለውን ከባለሙያው ከኢብራሂም ሰይድ ጊራና የምናየው እና የምንሰማው ይሆናል ማለት ነው። ወደ ቪዲዮ ከማለፋችን በፊት ለወሎ ጊራና ቲዩብ በአዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላይክ አድርጉ። ላይክ ምንም አይከፈልበትም። ላይኳን ጫን በሉት። ላይክ ስታደርጉ ለምሳሌ ይህ ቪዲዮ የሚያስፈልጋቸው ሰዎች ሊኖሩ ስለሚችሉ ለነሱ እንዲደርሳቸው ይሆናል ማለት ነው። ላይክ ካነሰው ግን ለሌሎች ሊደርስ ስለማይችል ማለት ነው። ስለዚህ ይህ ቪዲዮ ለጊራናና ለአካባቢው ብቻ ሳይሆን ለሌላ አካባቢ ለምሳሌ በዚህ ዲዛይን ይሰራልን ብለው በአካባቢያቸው ሌላው አካባቢም ላሉ እህትና ወንድሞች ሊጠቅም ስለሚችል ማለት ነው። ስለዚህ ላይክ ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮ እናልፋለን። እሺ እንግዲህ እንደምትመለከቱት እዚህ ጋር ካለው ክችን ካቢኔት ነው የምንጀምረው። ሁለት አይነት ክችን ካቢኔት ነው የተሰራው፣ ኤምዲኤፍ እና ኤችዲኤፍ። ስለዚህ ሁለቱንም ተሰርቷል በትእዛዝ ስለሆነ ምን ያክል ነው ጎኑ፣ ርዝመቱ፣ ቁመቱ ምናምን ወርዱ ምናምን የሚለውን እሱ ራሱ የሚያብራራለን ይሆናል ማለት ነው። ኢብራሂም መርሐባ። ያው እንግዲህ ይሄ የተለመደ ከዚህ እስከዚህ 2 ሜትር በሜትር ከ60 ነው። 2 ሜትር በሜትር ከ60 ወደዛ 2 ሜትር ይሄ ርዝሙ 2 ነው። እንደገና ወደሱ ሜትር ከ60 እሺ። እዚህ ጋር ይቺ መስታወት ናት። ያው ቤቱ ከሄደ በኋላ ነው የሚገጠመው። ባለፈው ኮሜንት ላይ የሆነ አነበብኩት ጽሁፍ አለ መስታወት ለምን አይገጠምም ምናምን የሚባል ነገር መስታወት እንግዲህ ተሰባሪ ነው ስለሚሰበረው ብያለሁ። ቤት ከሄደ በኋላ ነው የሚባል ኮሜንት ላይ ጽፌ መልስ ሰጥቻለሁ። ይሰበር አሁን እዚህ ጋር ብንገር ነው ይሄን ገና ፈተን ገነጣጥለን ቢያንስ ያሁን ለአራት ይገነጠላል። ይሄን ብቻው ይገነጠላል። እዛ ከሄደ በኋላ ነው የሚገጣጠመው። እዛ ከሄደ በኋላ እንዲሁም የሆነ ሰዓት ላይ እኔ መስታወት ገልሜ ቪዲዮ ሰርችበት ነው። እንግዲህ እዛ ቀን በጣም አስቸግሮኛል ማለት ነው። ያን ስለሚሰበር አሁን ይሄ መክፈያ ነው የምታየው። ይቺም አላት መክፈያው ያው ታሳሪ ነው የምትሆነው። እንደዛ ይቺ ብቻዋ ስለምትገነጠል ለዛ ብለን ያይተውና አሁን የነ ኤምዲኤፍ በሚለው ነው ቀለም በሚቀባው ማለት ነው። አሁን እንደምታየው ውስጡ ሙጩ ቅብ ነው። አሁን ለምሳሌ እነዚህ ሰዎች ቀለም የሚቀባው ደግሞ አንድ ጥሩ ነገሩ ምንድነው ከለር መቀየር ቢፈልጉ ቀለሙን መቀየር ይችላሉ ማለት ነው። አልተመቸንም ቢሉ ወይም ደግሞ ከተወሰነ ሰዓት በኋላ ማደስ ቢፈልጉ ታዲስ ይችላል። በፈለጉ ከለር መቀባት ይቻላል። ይሄ ቀለም እንደፈለክ ብዙ አይነት አማራጭ አለው። እዚህ ጋር ስንመጣ መሳሪያ አለው። ማሻአላ ይሄ ደግሞ መሳሪያው ላይ አዲስ ነገር ነው። እዚህ ጋር እንጂ ማከፋፈያ አሁን እዚህ ጋር ይሄ አሁን እስከዛሬ እንደው አንድ ነበር ጠባብ ብሎ ነበር፣ ግን አሁን ለሶስት አገልግሎት አለው። እዚህ ጋር ሌላ እቃ፣ እዚህ ጋር ሌላ እቃ፣ እዚህ ጋር ሌላ እቃ፣ ሶስት አይነት እቃ አለው ማስቀመጥ ይችላል። ማሻአላ እንደገና ደግሞ እዚህም ስንመጣ አሁን ሁለተኛው ይሄ ሁለት ነው። ሁለት በቃ እቃ ማስቀመጥ ይቻላል ማለት ነው። እዚህ ጋር ስንመጣ እንደገና ይችም ሁለት ናት። ለምን ይሄን ሶስት ያደረግነው ጥቃቅን ነገር አሁን ይሄ ለሶስት ሹካዎች ምናምን ሌላኛውም እንደዛ ቢሆን አስፈላጊ አይደለም። በዛ ልክ ማለት ነው። ማሻአላ እንደገና እዚህ ስንመጣ እነዚህ ያው በር ናቸው። ይሄን ዝግነው ውስጡ ማለት የፈለጉትን እቃ እዚህ ጋር ማስቀመጥ ይቻላል። እንደዚህ ማለት ነው። አሁን እንደምታየው ይሄን ወደዚህኛው ስንመጣ ጥልቀቱ ልክ እንደባለፈው ይሄ መግባት ይቻላል። ወደ ውስጥ እቃ ለምሳሌ ቶሎ የማያስፈልግ እቃ ካለ ይሄ ይገባል። በዛ ውስጥ ማስገባት ይቻላል ማለት ነው። እዚህም ስንመጣ ልክ እንደዛው በዚህ መልኩ ነው እንግዲህ እዚህ ማሻአላ እዚህ ላይ ነው ያው እነዚህ አሁን ይሄ እዚህ ጋር ፖስቲሽ ይለብሳል። የሚለብሰው ነው። ማላከክ ያለው ቤት ከሄደ በኋላ ውሃ እንዳይገባ ማላከክ ያለው ይሄን ይጣበቃል ማለት ነው። ማሻአላ ስለዚህ አሁን ይሄ እንደዚህ ብሎ እንግዲህ በድምሩ 194,000 ብር ብለናል አይደለ? ለምሳሌ ይሄ ብቻውን ለማሰራት ቢፈልጉ ስንት ብር ነው የሚሰራው? ይሄን ሂሳብ ያስቀጣው እዚህ
በ55 ሺህ ብር መቼ ነው ቢያንስ ቀደም ያለ ነው ቆይቷል። አሁን ላይ ይሄን ስራ ብባል እኔ 95 ሺህ ብር ነው የምሰራው። እቃ ስለጨመረ ማለት ነው። ምንም ጥያቄ የለውም። አሁን ላይ የሰራሁት በ55 ሺህ ሂሳብ ነው። ግን አሁን እሰራለሁ ብለው ብትል ስራ ለን ብለው ዲሉ 95 ሺህ ብር ማለት ነው። በዛ መልኩ ነው የምሰራው። መርሐባ። እሺ እስ ደግሞ እቺ ያው ጁላባ ናት። ጁላባ የተለመደው ነው። ውስጡም ውጭም ቅብ ነው። ይሄ ኤችዲኤፍ ይባላል። ይሄ ኤችዲኤፍ ነው። ያንኛው ኤምዲኤፍ ነው። ያንኛው በፈለጉ ቀለም መቀባት ይቻላል። ይሄ ደግሞ ቀለም አይቀባም። ይሄ አይቀባም። አሁን ለምሳሌ ወስነው ሰዎቹ ተቀብቷል። የዚህ ፋብሪካው በቀባው መሰረት ነው ማለት ነው። ይሄ ተቀባ ነው። እኛ የቀባን ይሄ እንዳለው ጠርዝ ብቻ ነው። ሌላ አልቀባን። ሌላው ነገር አይነካም። እዚህ ጋር ስንመጣ ይቺ የሱፍ መስቀያዋ ናት። እዚህ ላይ መሳቢያ እዚህ ጋር ያረኛት ነው። በሱኛው በኩል እዚህ ጋር ናት መሳቢያዋ ማለት ነው። ያው ስላይደር አላት። በዚህ መልኩ ናት መሳቢያዋ። ማሻአላህ። ይሄም ያው የተለመደው ነው። ያው ቁመቱ ጎኑ ያው የተለመደው ነው። ሜትር ከ80 በ240 ነው። ይሄን ያ እኛ አሁን እዚህ ጋር የምንሰራው በሰዎቹ ትእዛዝ ነው ይላል። ከኛ የሚጠበቀው ቤታቸውም እንትን ስለሚወስነው ስፋትና ጥበት ስፋቱ ይወስነዋል። ይላል አልጋ የቤታቸው እንትን ይወስነዋል። ክችን ካቢኔቱም እኮ እንደዛው ነው። ቤቱ ያ ሁሉም ነገር ቀርሞ የቤታቸው አቅማቸውን ይገድበዋል። ቤታቸው እንደ ፍላጎታቸው ሊሆንም ላይሆንም አንድ ነው እና በዚህ መልኩ ነው ይሄ። ስለዚህ አሁን ይሄንን ለብቻ እናሰራለን ብለው ቢያስቡ ስንት ብር ነው? አሁን ላይ ይሄን ለብቻ እናሰራለን ብለው ቢያስቡ ይሄንን 55 ሺህ ብር የብቻ ለማሰራት ቢፈለግ ማለት ነው። ለማሰራት ቢፈልግ ማሻአላህ። እንደገና እዚህ ላይ አሁን ለምሳሌ ለዚህ እቃ ማጽጃ ይሄ ስጦታ እነሱ ቤታቸው ይዘው የሚሄዱት ይሄ የሚያጸዱበት ነው። ያው የፈርኒቸር ማጽጃ ነው የሚለው። ይሄንን የሚያነብም ሰው መረዳት ይችላል። ለማያነብም ሰው ፈርኒቸርን ለማጽዳት አገልግሎት እንደሚውል ነው የሚናገረው። ስለዚህ ለኤችዲኤፍ ማለት ነው። ለኤችዲኤፍም ይሁን ለኤምዲኤፍ ለሁለቱም ያጸዳል። ተራጨዋለህ። ልክ እንደ ሻምፖ ነው። ሽታም አለው። ከጨረስከው በኋላ ይሄን ሽታ ያው ሻምፖ ነው የሚለው አለ። በዚህ መልኩ መፈግፈግ ይቻላል። ይሄን ማሻአላህ። አሁን የዚህ ነው። እዚህም ላይ ልክ እንደዛው ምን ትይያለህ? እሱም እንደዛው ተደርጎ ሲራሾ ታረጋዋለህ። ይሄን ይመቻል። ይሄ ያው አብሮ የሚሄድ እቃ ነው እነሱ ነው ማለት ነው። ማሻአላህ። እዚህ ጋር መርሐባ። እሺ ይሄንሳ ኤችዲኤፍ ነው። ይሄ ደግሞ ኤችዲኤፍ የቅድሙ ኤምዲኤፍ ነው ያየነው። ክችን ካቢኔቱ ኤምዲኤፍ ነው። ኤችዲኤፍ ነው። እዚህ ላይ ያው የተለመደው ነው። ይሄ ማጠቢያውን በለው ሁሉም ያው በለው ያን እንደዚህ የለውም። የእቃ ማጠቢያ የለውም። ይሄን አለው። ይሄ እቃ ማጠቢያ አለው። ይሄ እቃ ማጠቢያ አለው። ባለፈው እንደሰራው ቪዲዮ ሁሉም ነገር እዚህ የሚገጣጠመው አለ። የዚህ ማለት ነው። እዚህ ላይ አዲስ ነገር ቢኖር ይሄ መሳቢያው በራሱ ይሄዳል። አሁን ለምሳሌ እንደዚህ ተፋሃለ በራሱ ጊዜ ይዘጋል። ይሄ ማለት ነው በራሱ ይሄዳል። ይሄም ልክ እንደዛው ይሄዳል። ማሻአላህ። እዚህ የተለየ ነገር ምን አለው? እዚህ ጋር ሌላ የተለየ ነገር ምንም የለውም። ያው የተለመደው ነው። እዚህ ጋር መደርደሪያ ሲፈልጉ ይሄ ማንሳት ይችላሉ። ሳይፈልጉ ሲቀሩ መተውም ይችላሉ። አሁን ያለ ያልኩ አሁን እዚህ ለየት የሚል ነገር ያለው ከዛኛው ይሄ እጅ ማስታጠቢያ የእቃ ማጠቢያ ያለው እንደገና ይሄ መሳቢያው አጋጣሚ ሆኖ ከዛም ደግሞ ይሄን ኤችዲኤፍ ነው ያኛው ኤምዲኤፍ ነው። ይሄ ቀለሙ መቀየር አይቻልም። በዙ ፋብሪካው ይሄ ሁሉም እንደምታየው ተመሳሳይ ተቀባው ነው። ውስጡም ውጩም ተመሳሳይ ነው። በዚህ ሆኖ የሚቀጥለው እዚህ መቀባትም አይችልም ከሆነ በኋላ ማለት ነው። እሺ አሁን ይሄን ለምሳሌ ስንት ብር ነው? ይሄን እናስተላል ብሎ ቢያል አሁን የሰራሁት 74000 ብር ነች። 74000 ብር አሁን ባለው ዋጋ 74000 ብር አይደለም፣ ባለው ዋጋ ሳይሆን ይሄን የተሰራበት ዋጋ ቀጣይ ለምሳሌ አሁን ያለው 95000 ብር 95000 ብር ለምሳሌ አሁን ኤችዲኤፉ ነጭና የሆነ እርሳሴ አለ። የሁለቱም ዋጋው ተመሳሳይ ነው። ኤችዲኤፍ ነው። በዚህም ይሁን ከዛም ላይ ደግሞ አሁን ይሄ ኤችዲኤፍ ይሄ ሆኖ አለ። ያው ቦታው የሚመረጥበት ቦታ ዱከምና ደብረ ብርሃን ኮምቦልቻ ምናምን እንደ የፋብሪካው ቦታ ይለያያል። የሚቀንስም አለ። ግን ጥራቱ ያን ደብዛዛ ነው።
ለምሳሌ የሚቀንስም አለ። በዛ ከሆነ ይቀንሳል፣ በዚህኛው ከሆነ ይጨምራል፣ በዚህኛው ከሆነ ይጨምራል። ይሄ ዱከሙ ያው እንደምታየው ሁሉ ነገር ፍክት ያለ ነው። እና በዚህ መልኩ ስለዚህ አሁን በዚህ በአሁን ባለው ወቅት እናሰራል ብለው ቢያስቡ በ95 ሺህ ብር እቺ 95 ሺህ ብር 95 ሺህ ብር ሰርታ የምታስረክባቸው ይሆናል ማለት ነው። ቀረ የምትለው የምታስተላልፈው ነገር አለ? በዚህ ላይ ዝብራቱ ላይ ማስተላለፈው መልእክት አለኝ። እሺ ወደዚህ ስንመጣ ያው ባለፈው ዝብራቱ እንደመጣ ቪዲዮ ሰርተንበት ነበር። ይሄንን አቡ መሐመድ ቃሶ የሚለውና ጀሚላ ልብሷ ይሄ እነሱ እንደሆነ በዚህ አጋጣሚ ማወቅ አለባቸው። ቪዲዮውን ስለሚከታተሉ ቪዲዮውን እየተከታተሉ ነው። አቡ መሐመድ ቃሶና እና ጀሚላ ልብሷ ይሄ እነሱ እንደሆነ እዚህ ላይ እንግዲህ እንደምታዩት ያው ተሰራርቶ እያለቀ ነው። ኢንሻአላህ በቅርብ ቀን የነሱን የሚረከብ ይሆናል።